ቤተሰብ ዛሬ ሀይሚና ብሩኬ በራሳቸው ቻናል ባይመጡም በቢኪ ቻናል መጥተዋል። ለሀይሚና ብሩኬ እኔ ወሳኝ መልእክት አለኝ። በዚህ ሰዓት ፍቅራችሁን የምታጠነክሩበትና እጅ ለእጅ የምትያዙበት ሰዓት ነው። ምክንያቱም ጠላቶቻችሁ ከግራም ከቀኝም እያነፈነፉ ወደ እናንተ እየመጡ ስለሆነ ራሳችሁን ጠንከር አድርጋችሁ እጅ ለእጅ መያዝ አለባችሁ። በኢየሩስ ጉዳይ ምን ብዬ ነበር? ይች ሴትዮ አርፋ አትቀመጥም አለ ምክንያት አይደለም እንደዛ ወጥታ የተናገረችው። እርግጠኛ ላይ ብሩኬ ላይ የሆነ ነገር ለማድረግ አስባለች። እንደዚሁም ደግሞ ምንቴ በራሳቸው በጓደኞቻቸው በኩል ቤታቸውን ደርሶበታል ማለት ነው። ያ ማለት ደግሞ የነ ሀይሜንም በቅርቡ ማወቁ ስለማይቀር በእርግጥ ምንም ላያመጣ ይችላል። ግን ደግሞ ሰው ልጅ ተንኮለኛ ነው። ራሳችሁን ቴኬር ማድረግ መጠበቅ አለባችሁ። ከኢየሩስ ልጀምርና እንግዲህ ኢየሩስ እየፎከረች ነው የመጣችሁ። የልጄን አባት ከማግኘት ማንም አያግደኝም፣ ለመበጥበጥ ቆርጬ ተነስቻለሁ። በዚህ ሰዓት ጊዜው የኔ ነው፣ እኔ ስቃለሁ፣ ሌሎች ያዝናሉ፣ ይተክዛሉ እያለች ነበር። ይሄ ማለት ደግሞ በተቃራኒ ሀይሚን ነው እንደዛ እያለቻት ያለችውና አንቺ ስላስጠነቀቅሽኝ ወይንም ደግሞ ብሩኬን ብቻን እንዳታገኛ ስላልሽ ብቻ እንደዛ ሊሆን አይችልም ማለት ብሩኬን የፈለገችው ዲኤንኤ ለማስመርመር ብቻ አይደለም ልጅቷን በነገራችን ላይ ማወቅ ያለባችሁ እዚህ ጋር ሜቢ ሀይሚና ብሩኬ ፍቅራቸውን ተገላልጸዋል። ምንም ነገር አይፈጠርም አይመጣም ብላችሁ ልታስቡ ትችላላችሁ ግን ቤተሰብ ዘመኑ አይታመንም። በፍየል ዘመን በግ መሆን የለብንም። ገባችሁ አይደለ? እና ብሩኬ ራስን ጠብቅ። ከዚህ በፊት በምን ሴራ እንደጣለች አንተ ራስ ታውቃለህ። ገባ አይደል? ሳታስበው በዋህነት ሄደ። አሁንም ደግሞ እርግጠኛ ሆኜ የምነግራችሁ የሆነ ነገር አስባ ነው። በኮንፊደንስ እየሳቀች ደስተኛ ሆና ኢቭን እንኳን ቢኒን ካጠገቤ እንዳላይ ብቻ ብዙ ነገር እያለችው ነውና እሱ ራሱ ፈራሁ። ኮንፊደንስሽ በጣም አስፈራኝ ያለበር። እዚህ ጋር ማወቅ ያለባችሁ ልጅቷ ሜቢ የብሩኬ አይደለች ብትሆን ራሱ ሀይሚ ተቀብላታለች። ገባችሁ? ከጎንህ ነኝ አንተ ከኔ ጋር አብረን እጅ ለእጅ ተያይዘ እስከ ተንቀሳቀስን ድረስ ምንም ነገር ቢመጣ ምንም ነገር ቢፈጠር እኔ ከጎንህ ነኝ ብላለች። ግን ያን ነገር ኢየሩስ አጥፋ የሆነ ነገር ለማድረግ ነው ያሰበችው እና ሀይሚን እያስጠነቀቀች ነበር። በመጀመሪያ ራሽን ቻይ እንዴ ሴትዮ፣ ምንድነው ፊጥጥ የሚያደርግሽ? ሀይሚ ጋ የራስሽን ችግር በራስሽ ተወጪ። ገባሽ አይደለ? ሀይሚ ደግሞ የብሩኬ ሚስት መሆኗን ማወቅ አለብሽ። እና ሀይሚ መቼም ልትቆዝም፣ መቼም ሊደብራት፣ መቼም ሊከፋ፣ ልታለቅስ አችልም። ከዚህ በኋላ ማወቅ ያለብሽ ኦፍኮርስ የሆነ ነገር እንደሚፈጠር እኔ ማለት ዲኤንኤ ብቻ ተደርጎ የሚያልቅ ነገር አይደለም ነገሩ። እዚህ ጋር የልጄ አባት እፈልገዋለሁ፣ እሱን ለማግኘት ማንም ምንም ነገር ማድረግ ይችላል፣ አይመለከተውም፣ ወደፊት እሄዳለሁ እያለች ነበር ያለችውኝና ይሄ ደግሞ ትንሽ የሚያስፈራችሁ ነገር የሆነ ነገር ገባችሁ አይደል? አሁን አብርሽ ያለበትም ሁኔታ አይታችሁ ከሆነ እንደዛ ነገር ቢፈጠር እዚህ ጋር በብሩኬም ልትፈርዱ አትችሉም፣ በማንም ልትፈርዱ አትችሉም። ገባችሁ አይደለም? ቀድማችሁ መጠንቀቅ ነው ያለባችሁና ልጅቷ የሆነ በቃ አለቃ የሆነ ሴታ እያሴረች ነው። ገባችሁ? እዚህ ጋር የብሩኬ ልጅ እንኳን ባትሆን ገባችሁ? እዚህ ጋር ልጅቷ የእሱ እንኳን ባትሆን በሆነ ነገር ብሩኬን ወደ ራሷ መሳብ ወደ ራሷ መውሰድ ነው ሀሳቧና ፍላጎቷና የልጅ አባትነቱን ብቻ እንዲቀበልላት ወይንም እንዲሰራላት ብቻ አይደለም እየፈለገች ያለችው። እስካሁንም ጠንከር ልበል ወይንም ደግሞ ልጄ ክርስትና ማለፍ አለበት ስትል የነበረው ራሷን ጠንከር ብላ ነገሮችን መቆጣጠር እንዲመቻት ነው እያደረገች ያለችው እና በጠብጣለሁ። በቃ በአጭር አማርኛ ሰው ሁሉ ብጥብጥ ሲል ነው የሚደሰተው። እኔም ደግሞ ብጥብጥ ለማድረግ ዝግጅቴን ጨርሻለሁ እያለች ነው እና ይሄ ሁሉ ደግሞ ትንሽ ያሳስባችኋል። ገባችሁ አይደለ? አሁን በዚህ ሰዓት እንደዚህ በተዋደዱበት በተፋቀሩበት ፍቅራቸውን በገለጹበት ሰዓት ላይ ገብታ የሆነ ሴራ ብታሴር የሆነ ነገር በተለይ ብሩኬ እንደው አደራህን ከሷ ምንም ነገር ተቀብለህ ምግብም እንዳትበላ የሆነ ነገር እጅ ላይም አንገት ላይም ልሰርልህ ብትል እንዳትቀበል። ይሄን ነገር እኔ አስረግጬ ነው የምነግርህ። በዚህ ሰዓት በጣም ነው ሰው በነገራችን ላይ የሚያስፈራው። ኢቭን ለምን የራሳችሁ ጓደኛ አይሆን? ገባችሁ? እዚህ ጋር ማሂ በምን ሂሳብ ነው ምንቴን አሁን ተቀብለሽ ቤትሽ ድረስ የመጣው? በምን ሂሳብ ነው እንዴ? ሀይሚ ከምንም በላይ እህቴ ጓደኛ እያሽ። በእርግጥ ብሩኬ ከሀይሚ ጎን ነው፣ ምንም አያመጣም። ገባችሁ? ግን ደግሞ አንዳንድ ጊዜ በጣም ግራ ይገባችኋል። አብራችሁ በልታችሁ ጠጥታችሁ በዛ በኩል ደግሞ የሆነ ነገር ሲፈጠርባችሁ ታዝናላችሁ ሁላና ሀይሚዬ ጠንከር በይ። አሁን ላይ በደንብ ቴኬር የምታረጊ ፍቅር ማለት እንቁላል ወይንም ደግሞ አበባ ነው።
እና እዚህ ጋር ማለት እንፈልገው ሀይሚዬ ያው የብሩኬን እጅ መያዝ ያለብህ ሰዓት ነው። ብሩኬም ደግሞ የዋህነትን መቀነስ ያለብህ ሰዓት ነው ብዬ ነው ማስበው። ከግራም ከቀኝም እያነፈነፉ ነው። ምንቴ ደግሞ የቤኒ ጓደኛ ነው እንደምታውቁት። ለምን በዚህ በኩል መጣ? ለምን በማሂ በኩል መጣ? ሀይሚና የነ ሀይሚን ሰፈር ወይ ቤታቸውን ታውቃለች ማሂ። ገባችሁ አይደለ? ስለዚህ ለምን የቢኒ ጓደኛ ሆኖ በዛ በኩል ለምን እዛ ሄደ? ይሄም አንድ ጥያቄ ነው። እዚህ ጋር ደግሞ ኢየሩስ ለምንድን ነው በእንደዚህ ደረጃ በኮንፊደንስ የልጇን ዲኤንኤ ብቻ አይደለም የምትፈልገው የልጄን አባት ማንም አይከለክለኝም፣ ምንም ነገር አደርጋለሁ፣ የልጄን አባት ለማግኘት ምንም ነገር አደርጋለሁ ብላ ነው በኮንፊደንስ እየተናገረች ያለችው እና በጣም እየሳቀች ደስተኛ ነኝ። አሁን በዚህ ሰዓት ከኔ ውጭ ደስተኛ የሆነ ሰው የለም፣ ጊዜው የኔ ነው እያለች ነበር። እና መቼም ብሩኬ ሰው ነው እንግዲህ፣ መቼም እንስሳ አይደለም። እስር አድርገሽ ወይንም ደግሞ እዝል አድርገሽ የምትወስጂው አይደለም እና በመጀመሪያ እንደ ሴትነት ብትከበሪ መልካም ነው። ሲቀጥል የሰው ባል ላይ ፍጥጥ ባቲ ወይንም ደግሞ እነሱን ለማጣላት ወይንም በዛ በጥምጥም መተሽ ብሩኬን መንካት ሳትቺ ስቀሪ ሀይሚን የምታዝኝበት የምታለቅሽበት ጊዜ ስለደረሰ ብዙዎቻችሁ ታዝናላችሁ። እኔ እደሰታለሁ ያሽ ሀይሚን በአግቦ መሳደብ የለብሽም ወይንም ማስጠንቀቅ እንደ ማስፈራራትም በሉትኝ እና ሀይሚ ደግሞ አትፈራም። በጣም ጎበዝ ናት፣ ጠንካራ ናት እና በቀጥታ ይሄ እንደዚህ የሆነ ነገር ይፈጠራል ብዬ አላስብም። ግን በተዘዋዋሪ ብሩኬ የሆነ ነገር እንዳይደረግበት እኔ በጣም ነው የምፈራው። በየዋህነቱ እንዳትጠቀምበት ሀይሚን ብላለች። የምንጣላው ወይ ደግሞ ከኢየሩስ ጋርም ቢሆን የምንጣላው የሆነ ነገር በመካከል የሚፈጠረው እኔ ሳላቅ የምትሄድ ኦር ደግሞ የምታገኛት እሷም የምታገኝ ከሆነ ነው ብላለች። በሆነ አጋጣሚ የሆነ ቦታ ላይ ተከታትላ ወይ ደግሞ እሷም አብራው ሰላም ለማለት ነው ምናምን ብላ ራሱ ቀርበው ቪዲዮ ብቀርጽ ይሄ ራሱ ትልቅ ስህተት ነው። ለሀይሚ ብለግላ ትልቅ ስህተት ነው እና በደንብ ጥንቃቄ የሚያስፈልግበት ሰዓት ነው እና ጓደኛ ራሱ የማይታመንበት ሰዓት ስለሆነ ቴኬር ራሳችሁን ጠብቁ። ሲቀጥል ያው ሀይሚና ብሩኬ ዛሬ በራሳቸው ቻናል ሳይሆን በቢኪ ቻናል መጥተዋል። 100K ገብቷል። በእርግጥ ትናንትና ቲክቶክ ላይ መጥተው ነበር። እኔ ኢንተርኔት ጨርሼ ስለነበረ አላየዋቸውም እና እንኳን ደስ አለ ኮንግራሌሽን ወንድም አለም ነው የምለው ቢኪን። ሀይሚን ብሩኬን በጣም አመስግነውታል። ያው ቀኝ እጅ ታውቃላችሁ አይደል? ቀኝ እጅ ማለት ብዙ ነገሮችን እንትን የሚላችሁ ነውና ቢኪ ለነሱ ኤዲቴር ቪዲዮ ሲቀርጽ ብዙ ነገር ስለሚያደርግ ምናምን አመስግነውታል። ሁሉም ተሰብስቧል። ደስ ያለ ደግሞ እነ ናቲ ሁላ ተሰብስበው ምናምን ሳይ መወለድ ቋንቋ ነው። እንደዚህ አንድ ላይ ጅጅብ ብለው ሳያቸው ደስ ብሎኛል። ብሩኬ ቴኬ ራስን ጠብቅ። ሀይሚዬ ሜኔል እልቴነ ጀግና ራስን ጠብቂ ነው የምለው። እዚህ ጋር በቃኛ ባባይ